ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልን ውድ ተመልካቾቻችን። ሳምንት በቀጠሮ በተለያየ ነው መሰረት እንግዲህ ዛሬም የተለያዩ ርዕሰ ጉዳዮችን በሳምንት ውስጥ ምን አይነት ርዕሰ ጉዳዮች ተነሱ፣ ስፋት ሚዲያዎችስ ስለምን ዘገቡ የሚለውን መረጥ አድርገን ከእናንተ ጋር ቆይታ ልናደርግ ቆይታችንን ዝግጅታችንን አጠናቀን እዚህ ስቱዲዮ ተገኝተናል። ፕሮግራሙን አዘጋጅተን ወደ እናንተ በማድረስ ሆነ የትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ ቆይታ የምናደርግ ይሆናል። ከእናንተ የሚጠበቀው ፕሮግራማችንን መርጣችሁ ከኛ ጋር አብራችሁ እስከ ፕሮግራማችን ፍጻሜ አብራችሁ መቆየት ነው ማለት ነው። ውድ ተመልካቾቻችን አብራችሁን ከሆናችሁ የተለያየ ርዕሰ ጉዳዮች ወደ እነርሱ የሚደርሱ ይሆናል። እንግዲህ ቢኒ እንደምን ሰንብተሃል? እንዴት ሰነበሽ ቲጂ? ሰላም ነው? ሳምንት እንዴት ነበር? እግዚአብሔር ይመስገን በጣም አሪፍ ነበረ። እንግዲህ እስቲ ምን አይነት ርዕሰ ጉዳዮች ተነሱ? ሳምንታችን እንዴት አለፈ? እንግዲህ ሳምንት በእኔ በኩልም መልካም ነበረ። የተለያዩ መረጃዎች ሲተላለፉ ቆይቷል። በዜናም በተለያዩ ይዘቶቻችን ብዙ ፕሮግራሞች ነበሩንና በነዛ ውስጥ አስተላልፈናል። ከነዛ ውስጥ ደግሞ መረጥ አድርገን ለዛሬ ያዘጋጀነው ፕሮግራም አለ። እንግዲህ በእኔ በኩል ዩኔስኮ ኢትዮጵያን በተመለከተ ያወጣው መረጃ አለ። መከላከያ እንዲሁም ትግራይ ክልል ላይ የቀድሞ ጠቅላይ ሚኒስትር ታምራት ላይኔ ኢንቨስት ያደርጉ መሆናቸው ተሰምቷል። እነዚህንና ሌሎች መረጃዎች በእኔ በኩል ይሰማሉ። በአንቺ በኩል ምን አይነት መረጃዎች አሉ? ያው በእኔ በኩል እንግዲህ ወደ ሰሜናዊ ሀገራችን ክፍል ወደ ትግራይ ሄደን ቲፒኤፍን እየተመለከተ መረጃን የማጋራቸው ይሆናል። ከዛ በዘለለ ደግሞ ኬንያ ከኢትዮጵያ የምትገዛውን የኤሌክትሪክ ኃይልን በእጥፍ ለማሳደግ መወሰኗን እንዲሁም ደግሞ ያንን ለማድረግ ደግሞ ወደ ተግባር መግባቷን የሚያሳይ መረጃም ወጥቷል። ከዛ ደግሞ ባለፈ እንግዲህ የሳምንቱ በጣም መነጋገሪያ ጉዳይ የሆነው ዴላምፔጅ ቲክቶከሩ ዴላምፔጅ ማለት ነው ወደ ኢትዮጵያ መጥቶ የተለያዩ ቦታዎችን ሀገራችን ላይ በማሳለፍ ቆይታው አሪፍ የሆነ ቆይታን በማሳለፍ የተለያዩ የሀገራችንን ክፍሎች ሄዶ ተዘዋውሮ በመጎብኘት ለዓለም የኢትዮጵያን የቱሪዝም ኢንዱስትሪን ኢትዮጵያ ምን ላይ ነው ያለችው እንዳጠቃላይ ደግሞ አፍሪካ ምን ላይ ትገኛለች የሚለውን በዓለም ያለውን እሳቤን የሚቀይር ቆይታን ያሳለፈ መሆኑ የተመለከተ መረጃ አለኝ ማለት ነው። እሱን ወደ በኋላ የምንመለስበት ይሆናል። እንግዲህ እኔ ጋር እነዚህንና ሌሎችም መረጃዎች የተካተቱበት ይሆናል ማለት ነው የዛሬ መሃል ዳሰሳ ፕሮግራማችን። መልካም ቲጂ፣ እንግዲህ ከኔ ልጀምርና ወደ አንቺ እንመለሳለን። እኔ የመጀመሪያ መረጃ ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ዘርፍ ድርጅት ዩኔስኮ ውስጥ 12 ውድ ዓለም ቅርሶችን በማስመዝገብ ከደቡብ አፍሪካ እኩል አንደኛ ደረጃ ላይ ተቀምጣለች ማለት ነው። ተጨማሪ 3 ቅርሶችን በማስመዝገብ ኢትዮጵያ በአፍሪካ ያላትን የቀዳሚነት ደረጃ ለማስጠበቅ በትኩረት እየተሰራ ሲሆን ዘመኑ በደረሰበት የተግባቦት ስልት በመጠቀም ቅርሶችን በማስተዋወቅ ከዘርፉ አስፈላጊውን ጥቅም ማግኘት ተገቢ ነው የሚል መረጃ ወጥቷል። እንግዲህ ቀደም አንቺ ዴላምፔጅን ስትጠቅሺ ነበር። እንደነዚህ አይነት ቅርሶቻችንን በማስጎብኘት ዓለም ወደኛ እንዲመጣ የምናደርግበት አንደኛው መንገድ ነው። ኢትዮጵያ በአፍሪካ 12 ቅርሶችን ከደቡብ አፍሪካ እኩል አስመዝግባለች። ደቡብ አፍሪካ 12 ነው። ሞሮኮ 9፣ ቱኒዚያ 9፣ ኬንያ 8፣ አልጄሪያ 7 እና ግብጽ 7 በማስመዝገብ እንግዲህ ግብጽ በጣም ትልቅ ሀገር ናት። ረጅም ጥንታዊ ታሪክም ያላት ሀገር ናት። ፒራሚዷን ማስታወስ እንችላለን። ከሷ በተሻለ መልኩ 12 ቅርጾችን ማስመዝገብ ችለናል። ይሄ ትልቅ ነገር ነው። ቱሪዝም ላይ ደግሞ አሁን ያለው መንግስት ከፍተኛ ስራ እየሰራ ይገኛል። ሌላ ተጨማሪ 3 ሲጨመሩ በአፍሪካ አንደኛ እንሆናለን 15 በማስመዝገብ ማለት ነው። ጥሩ ነው። ይሄን ያለው እኔ ጋር መረጃ ወደ አንቺ ልውሰድሽ። በጣም መልካም ቢኒ፣ ጥሩ መረጃ ነው ያጋራህን። የኛ ሀገር ያው እንግዲህ የተለያዩ በሚዳሰሱም በማይዳሰሱም ቅርሶች ሀገራችን ኢትዮጵያ ታዋቂ ናት። ከዛ መካከል ደግሞ እንግዲህ ደቡብ አፍሪካን በመከተል ያው በእኩል 12 በማስመዝገብ ጥሩ ደረጃ ላይ እንዳለን በቀዳሚነት እየተነሳን ያለንበት ሁኔታን የተመለከተ መረጃ ስላጋራህን እጅግ እናመሰግናለን።
ያው ወደኔ በመጀመሪያ ወደ መመለከተው መረጃ ይሳልፍ ቀደም ብዬ እንዳነሳሁት ወደ ሰሜኑ የሀገራችን ክፍል እሻገርና በነጻድቃን የሚመራው እንዲሁም ደግሞ በጌታቸው ረዳና በጻድቃን የሚመራው መቀሌን ዳግም ለመቆጣጠር የተቋቋመ የትግራይ የፖለቲካ ኃይሎች ጥምረትን መመስረቱን ተከትሎ እንግዲህ የትግራይ የሰላም ኃይል ቲፒኤፍ አስደንጋጭ ግስጋሴን እያደረገ መሆኑ የተመለከተ ዜና ባሳለፍነው ሳምንት ወጥቶ ነበር። ቢኒ የሰላም ኃይሉ እንግዲህ ከደቡብ ምዕራብ ትግራይ ቀጠናዎች ማዕከላዊ ትግራይን ሳይቀር ማጥለቅለቁ ነው እየተዘገበ የሚገኘው። ማለት በስፋት እየገባ እንደሆነ የሚያሳዩ መረጃዎች እየወጡ ነው። መላው ሰባ እንደርታ፣ አጋመን እንዲሁም ደግሞ ተንቤንን በቁጥጥር ስር አድርጎ መቀሌን በቅርብ ርቀት ከበባ ውስጥ የማስገባት ንቅናቄን እያደረገ መሆኑ ነው የተሰማው። ይህ የሰላም ኃይሉ ግስጋሴ እንግዲህ የትግራይን የፖለቲካ ኃይሎች እንዲሁም ሊቃንን መቀሌን ለመቆጣጠር የጋራ ጥምረት ከመሰረቱ ማግስት የተደረገ እንደሆነ ነው ሁኔታዎች መረጃው የሚያመለክተው ማለት ነው። ቢኒ ጥሩ እንቅስቃሴ ይመስላል። አዳዲስ መረጃዎች ሲወጡ እንግዲህ ያው በዜና ምናሻገር ይሆናል ማለት ነው። በሳምንቱ ከተከሰቱ ክስተቶች የመጀመሪያ የኔ መረጃ ይሄንን ይመስላል። እንግዲህ ጥሩ መረጃ አጋርተሽናል። ወደ ቀጣዩ መረጃ ወደኔ ሲሄድ እዛው ትግራይ ላይ የምንቆይ ይሆናል። ህወሓት በዛላምበሳና በአዲግራት ወጣቶች ላይ የሽብር ተግባር እየፈጸመ መሆኑ ተሰምቷል። ለበርካታ ዓመታት በትግራይ ህዝብ ሲነግድና ስልጣኑን ለማስጠበቅ ሲል ብቻ ንጹሃንን ለጦርነት ማገዶ ሲያደርግ የቆየው ህወሓት አሁንም ከታሪካዊ ስህተቱና ከለየለት አምባገነናዊ ባህሪነቱ ለመታረም አልቻለም። አሁንም ያድኑ ነገር እየፈጸመ ይገኛል። የህዝብ ድጋፍንና ተዋጊ ኃይሉ ሙሉ በሙሉ የካደው ይሄ ስብስብ ስልጣኑን ለማራዘምና የቀረችውን ተጽዕኖ የማሳደር አቅሙን ለማስጠበቅ ሲል በአዲግራት በዛላምበሳ በአካባቢ የሚገኙ ከተሞችንና ቀበሌዎች ውስጥ እጅግ ዘግናኝና ኢሰብአዊ የሆኑ የኃይል እርምጃዎችን በመውሰድ ላይ እንደሚገኝ ተሰምቷል። ይህ አይነት ድርጊት ለረጅም ዓመታት በጦርነት መክሰፍትና በከፋ ረሃብ ምክንያት ማህበራዊና ኢኮኖሚያዊ ህይወቱ ሙሉ ለሙሉ የደቀቀውን እና የወደመውን የትግራይ ማህበረሰብ ይበልጥ የሚያጎሳቁልና ሰብአዊ መብትን በግልጽ የጣሰ አስነዋሪ ተግባር ነው የሚል ንግግር ፖለቲከኞች እየተናገሩ ይገኛሉ። በሌላ በኩል የህወሓት የጭካኔ በትር በዛላምበሳ ከተማና በአካባቢው ባሉ ማህበረሰቦች ላይ በከፋ መልኩ እያረፈም እንደሚገኝ ተሰምቷል። ድርጊቱ የወጣቶችን የመንቀሳቀስ በነጻነት የመኖር የመስራት መብት በግልጽ የሚጥስ ከመሆኑ በላይ በክልሉ ያለውን ማህበራዊና ስነ ልቦናዊ ቀውስ ይበልጥ አባብሶታል። በአጠቃላይ በዛላምበሳና በአዲግራት ወጣቶች ላይ እየተፈጸመ ያለው የሽብር ድርጊት ቡድኑ አሁንም ወደ ለየለት አሸባሪ ቡድነት እየተቀየረ እንደሆነ የሚያሳይ ነው የሚል መረጃ ወጥቷል ማለት ነው። እንግዲህ ህወሓት አሁንም ወጣቶችን አርፈው እንዲኖሩ እያደረገ አይደለም። ከዚህ በፊትም እናውቃለን ጦርነት ሊፈጠር ነው ተብሎ ብዙዎች ወደ አዲስ አበባ ሲሰደዱ ቆይቷል። አሁን ደግሞ በአዲግራትና በዛላምበሳ ያሉ ወጣቶች ደግሞ ሌላ ስደት የሚጠብቃቸው እየሆነ ነው በዚህ ቡድን የተነሳ ማለት ነው። እኔ ጋር ያለው መረጃ ይሄንን ነው። መልካም ቢኒ ወደኔ ወደ ቀጣዩ መረጃ ይለፍ። ኬንያ ከኢትዮጵያ የምትገዛውን ኤሌክትሪክ ኃይል በጥፍ ለማሳደግ በመወሰን አስፈላጊውን ተግባርን እያከናወነች መሆኗን ገልጻለች። ኬንያ በአሁኑ ጊዜ ከኢትዮጵያ የምትገዛው 200 ሜጋዋት የኤሌክትሪክ ኃይል በእጥፍ በማሳደግ 400 ሜጋዋት ለማድረስ አስፈላጊውን ህጋዊ እንዲሁም ደግሞ አስተዳደራዊና ቴክኒካዊ ጉዳዮችን እያጠናቀቀች መሆኑን በማስታወቅ ጠቅላላ ሂደቱን በመጪዎቹ 5 ወራት ለማጠናቀቅ እየሰራች መሆኑን ወቁልኝ ማለቷ ተዘግቧል። ኢትዮጵያ እንግዲህ ለጎረቤቶቿ አስተማማኝና ርካሽ የኤሌክትሪክ አገልግሎትን በማቅረብ የምስራቅ አፍሪካ ፓወር ሃውስ ለመሆንም የያዘችውን ራዕይ በትክክለኛው መንገድ ላይ ይገኛል። ቢኒ ጎረቤት ሶማሊያ በዓለም ባንክ የፋይናንስ ድጋፍ ከኢትዮጵያ ኤሌክትሪክ ኃይል ለመግዛት በመጨረሻ ምዕራፍ ላይ መሆኗንም በትላንትናው እለት ዘገባችን ማካተታችን ይታወሳል። የዜና ዘገባችን ላይ ማለት ነው። እንግዲህ ያው ከሀገራችን ኢትዮጵያ የሚገዙ ጎረቤት ሀገራት የኤሌክትሪክ ኃይልን ማለት ነው ከመግዛታቸው ባለፈ ደግሞ የገዙበት ያለውን ሜጋዋት ፓወሩን የማሳደግ ሂደትን እየሰሩ ያሉበት ሁኔታ እንዳለ ነው የምንረዳው። ይህንንም አስመልክቶ እንግዲህ ኬንያ 200 ሜጋዋት የነበረውን ኤሌክትሪክ ፓወሯን ወደ 400 ሜጋዋት ከፍ ለማድረግ በስራ ላይ እንደምትገኝ የገለጸችበት ሁኔታ አለ። ጥሩ እንግዲህ ወደኔ ሶስተኛ መረጃ ልውሰድሽ። የአማርኛ ቋንቋ ትምህርት በትግራይ ክልል መከልከሉ ተሰምቷል። የአማርኛ ቋንቋ የአማራ ብሔር ብቻ
እንደሆነ የሚያስበው ይሄ ህወሓት የተባለ ቡድን በትግራይ ክልል አማርኛ ትምህርት እንዳይሰጥ መወሰኑ ተሰምቷል። ቡድኑ ለ8ኛ ክፍል ሚኒስትሪ ተፈታኞች ሲሰጥ የነበረውን የአማርኛ ቋንቋ ትምህርት እንዳይሰጥ መከልከሉ በክልሉ ትምህርት ቢሮ በኩል አሳውቋል። የሚገርመው ጽምዶ ብለው የህወሓት እግር ስር የወደቁት ፋኖች ይህንንም የንቀትና የጥላቻ ውሳኔ ልክ እንደ ወልቃይትና ራያ መሬት ሁሉ በዝምታ ያለፉት ለሻዕቢያና ለህወሓት ተላላኪ ለክልሉ ህዝብ ደግሞ ጠላት መሆናቸውን በድጋሚ እያስመሰከሩ ይገኛሉ የሚሉ የአማራ ፖለቲከኞች በፋኖ ላይ ተነስተዋል ማለት ነው። ከዚህ ውሳኔ ጋር ተያይዞ እንግዲህ ቲጂ ሶስተኛው መረጃ ይህንን ይመስላል። ወደ አንቺ ልውሰድሽ። መልካም እንግዲህ እሁድ ማለዳ ጠዋት ወደ እናንተ እየደረሰ የሚገኘውን መሀል ዳሰሳ ፕሮግራማችንን ነው ውድ ተመልካቾቻችን እየተመለከታችሁ የምትገኙት። አሪፍ ቆይታን እያሳለፋችሁ እንደሆነም ተስፋ እናደርጋለን ማለት ነው። አሁንም እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደ ቀጣዩ መረጃ ሳልፍ እንግዲህ ታዋቂውን ቲክቶከር የዓለም ተጽዕኖ የዜና ይዘት ፈጣሪውን ታዋቂውን ቲክቶከር ዴላንን የተመለከተ መረጃ ነው የሚኖረኝ። ታዋቂው ቲክቶከር እንግዲህ ዓለም አቀፍ የዜና ይዘት ፈጣሪ ዴላን ፔጅ ባሳለፍነው ሳምንት ወደ ሀገራችን ኢትዮጵያ መግባቱ የተሰማበት ሁኔታ አለ። እንግዲህ ቲክቶከሩ ከ19 ሚሊዮን በላይ ተከታዮችን ማፍራት የቻለና ወጣቶችን በሚገዛ የዜና አቀራረቡ የሚታወቅ ነው ማለት ነው። ይህ ቲክቶከር እንግዲህ በሀገራችን ያው የቲክቶክ ተጽዕኖ ፈጣሪ በሚባለው አዶናይ አማካኝነት ወደ ሀገራችን መጥቶ የተለያዩ ቦታዎችን እየጎበኘ የኢትዮጵያን የኢንዱስትሪ ያላትን እንቅስቃሴ ለዓለም እያሳየ ያለበት ሁኔታ አለ ማለት ነው። እንግዲህ ይህ ቲክቶከር ባሳለፍነው አርብ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የጎበኘበት ሁኔታ አለ። ዴላን ፔጅ በመባል የሚታወቀው እንግዲህ ይህ የዲጂታል ጋዜጠኛ እንዲሁም የማህበራዊ ሚዲያ ይዘት ፈጣሪ በኢንስቲትዩቱ በመገኘት የተቋሙን ስራዎች በጥልቀት መመልከቱ ተገልጿል። ሌላን ጉብኝቱን አስመልክቶም እንግዲህ በሰጠው አስተያየት ይህ ጉብኝት በዓለም አቀፍ ደረጃ ስለ አፍሪካ ያለውን የተዛባ አመለካከትን የሚቀይር ነው ብሏል። ይህ በቴክኖሎጂ የተቃኘ ቦታ ሳየው ተደምም ያለው በጣም ያማረና አስደናቂ ቦታ ነው። አፍሪካ ተቀይራለች፣ አዲሱንም ገጽታዋን ለዓለም የሚያሳይ ቦታ ሆኖ አግኝቼዋለሁ ሲል ምስክርነቱን የሰጠበት ሁኔታ አለ ማለት ነው። ቢኒ እንግዲህ ያው ቀደም ብዬ እንዳነሳሁት ዴላን በፈጣን አቀራረብ አጭር፣ ሳቢ እንዲሁም ደግሞ ለመረዳት ቀላል የሆኑ የዓለም አቀፍ ዜናዎችን እንዲሁም ወቅታዊ ሁኔታዎችን በተለይም ደግሞ ለወጣቶች በሚመች መልኩ ለመረዳት በሚመች መልኩ በማቅረብ የሚታወቅ ነው ማለት ነው። ይህ ዓለም አቀፍ ሶሻል ሚዲያ የዜና ይዘት ፈጣሪው ዴላን ፔጅ ማለት ነው። እንግዲህ ወደ ሀገራችን ከመምጣቱ በፊት ቢኒ ሀረርን ሄጄ መጎብኘት ፈልጋለሁ፣ ጅቦችን ማብላት ፈልጋለሁ፣ ከዛም ባሻገር ደግሞ አፋርንም እንደዛው ኤርታሌ አካባቢ በመሄድ ያንን ቦታ ማየት እንደሚፈልግ ሲናገር የነበረበት ሁኔታ አለ። እስካሁን እኛ እዚህ ስቱዲዮ እስከገባንበት ጊዜ ድረስ እንግዲህ ትላንትናም ወንጪ እንደነበረ ነው መረጃዎች የሚያሳዩት። ተደሟል በጣም መገረሙንና ዓለም ለአፍሪካ እየሰጣት ያለውን የድሮን ረሃብን ነው ሰው የሚያስበው። እዛ ያለው ወደ ኢሮፓ አካባቢ ማለት ነው ያለው ማህበረሰብ ስደት እንዲሁም ደግሞ ረሃብ ችግር ነው አፍሪካ ሲባል የሚያውቀውና ያንን ገጽታን የቀየረ ነገርን ኢትዮጵያ ውስጥ ማየቱን በራሱም የቲክቶክ ወደ 19 ሚሊዮን ተከታይ ባለው ቲክቶክ ፔጁ እንዲሁም ደግሞ በተለያዩ ማህበራዊ ገጾች ላይ የተዘዋወረ ያለ መረጃ ነው ማለት ነው። እንግዲህ አሪፍ ቆይታን ወደ ሀረርም ተጉዞ ይህንን ስል ግን ቢኒ የሀረር የቱሪዝም ቢሮም ከትላንትና በስቲያ መግለጫን አውጥቶ ነበረ። በደንብ አርገን እንቀበለዋለን። ይሄ አጋጣሚ ሀረርን ኢትዮጵያን ለዓለም የምናስተዋውቅበት አንደኛው መንገድ ነው ያለበት ሁኔታ አለ የቱሪዝም የኮሙኒኬሽን ቢሮ ማለት ነውና እንግዲህ በደማቅ አቀባበል ተቀብለውት ደግሞ ያው የሀረር ህዝብ ሲባል እኛም እንደምናውቀው በፍቅር በእንግዳ ተቀባይነቱ ነውና የሚታወቀው ያንን በማድረግ ጥሩ ቆይታን አድርጎ ለዓለም ስለ ኢትዮጵያ ጥሩ ገጽታን ሪፍሌክት ማድረግ የሚችልበት አይነት መንገድ ይፈጠራል ብዬ አስባለሁ ማለት ነው። ጥሩ ቆይታ እንደሚሆንለትም እናስባለን። አው ዴላን ፔጅ ወደ ኢትዮጵያ መምጣት በጣም ብዙ ጥቅሞች አሉት። ከዚህ በፊት ስፒድ መጥቶ ምን ያህል የኢትዮጵያን ኢሜጅ እንደቀየረ እናውቃለን። አሁን ደግሞ ይሄ ልጅ
ለወጣቶች የሚያቀርባቸው ዜናዎች ኢትዮጵያን ወጣቶች በሌላው ዓለም ያሉ ወጣቶች የሚስሉበት መንገድ ነገ ከነገ ወዲያ ዴላንን ፔጅ አይተው ወደ ኢትዮጵያ መምጣት የሚፈልጉ ወጣቶች እንዲኖሩ ያደርጋል። ከዛ ውጪ ዓለም ለአፍሪካ ያለውን ኢሜጅ ሁሉ ኢትዮጵያ አሁን እየቀየረች ነው ያለችው። በኢትዮጵያ የተነሳ ትናንትና በብዙ ነገሮች ኢትዮጵያ ፈርቀዳጅ ናት ለአፍሪካ ማለት ነው። ቀኝ ግዛት ባለመገዛት ማሸነፍ እንደሚቻል ፈር እንደቀደደችው ሁሉ አሁን ደግሞ በዚህ በቲክቶክ ፔጅ ላይ ብዙ ስራዎችን የሚሰሩ ሰዎች ወደ ኢትዮጵያ እየመጡ ነው። የአፍሪካ ቲክቶከሮችን ባለፈው ሳምንት በዚሁ ቆይተው ነበርና ይሄ ኢሜጅ መልካም ኢሜጅ ነው። ኢትዮጵያ የምትሳድበት ትናንትና ረሃብ ከችግር ጋር ከመከራ ጋር ከሰቆቃ ጋር ትታይ ነበር። ይሄንን ፕሮፐርሊ መቀየር የሚችል ነውና ጥሩ ጊዜ በኢትዮጵያ ያሳልፋል ብዬ አስባለሁ። ሄዶም ደግሞ የሚሰራው ፕሮግራም ሌሎችን ወደ ኢትዮጵያ እንዲመጡ መንገድ ሊከፍት ይችላል። በዚህ አጋጣሚ ግን አዶናይን በጣም ማመስገን እንዳለብን ይሰማኛል። ቢኮዝ ይሄ ልጅ ብዙ ዋጋዎችን ከፍሏል። እውነቱን ለመናገር እኔ የሳቀው የማንቸስተር ዩናይትድ ደጋፊ ነው። ዴላን ፔጅ ወደ ኢትዮጵያ እንዲመጣ የአርሰናል ደጋፊ ነው። ዴላን ፔጅ የአርሰናልን ማሊያ ለብሶ ኤሚሬትስ እንግሊዝ ሄዶ ለንደን ላይ ተገኝቶ አብሮት ኳስ አይቶ አሳምኖ ወደ ኢትዮጵያ መጥቷል። ሶ ይሄንን ሁሉ ፕሮሰስ ሲሄድ ኢትዮጵያ እንድትታወቅለት ኢትዮጵያ የሆነ ነገር እንድትሆንለት ነውና ለሀገሩ ያለውን ፍቅር ፕሮፐርሊ ያሳየበት ነውና አዶናይም መመስገን ይገባል። በብዙ ነገር ስንተቸው ቆይተናል ከዚህ በፊት በተለይ መከላከያ ላይ በሆነው ሁኔታ ማለት ነው። ሶ እንደዚህ አይነት ነገር ደግሞ ሲመጣ ደግሞ ማመስገን ተገቢ ነውና በኔ በኩል ማለት ፈልገው ነው በዚህ ጉዳይ። በዚህ አጋጣሚ ግን ማለት ሶሻል ሚዲያ ራሱ እየሰራ ያለው ተጽዕኖ ቀላል የሚባል አይደለም። እዚህ ጋር ማንሳት ያለብንና ወጣቶች በመጥፎ አጋጣሚ ከመጠቀም ይልቅ እንደዚህ አይነት ጥሩ ነገሮችም ሊሰሩበት እንደሚችል አጽንኦት ሰጥተን መናገር እንችላለን ለማለት ነው። መቀጠል እንችላለን። ወደኔ መረጃ ስወስድሽ የቀድሞ ጠቅላይ ሚኒስትር ታምራት ላይኔ በላይቤሪያ ኢንቨስት ሊያደርጉ መሆናቸው ተሰምቷል። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ ከላይቤሪያ መንግስት ጋር ንግግር መጀመራቸውም ተሰምቷል። የላይቤሪያ ማስታወቂያ ሚኒስቴር ትናንትና በሞኖሮቫ በሰጠው ሳምንታዊ ጋዜጣዊ መግለጫ እንደገለጹት አቶ ታምራት በአገሪቱ ውስጥ የኢንቨስትመንት እድሎችን ለማምጣት የሚያስችሉ ውይይቶች ከከፍተኛ መንግስት ባለስልጣናት ጋር ማከናወናቸው ተሰምቷል። ይህም የኢኮኖሚ ትብብርን በማስፋት የውጭ ኢንቨስትመንትን የሚስብ መሆኑን የጠቀሱት ጠቅላይ ሚኒስትሩ አቶ ታምራት ላይኔ በልማት በአስተዳደር በኢኮኖሚ እድገትና አካል ጉዳተኞችን በሚደግፉ ፕሮጀክቶች ላይ በአጋርነት ለመስራት ጥያቄ ማቅረባቸውን አስታውቋል። ዘኒው ዳውን የተሰኘው የሀገሪቱ ጋዜጣ እንደዘገበው አቶ ታምራት ኮላርድ ግሩፕ ኢንቨስትመንት የተሰኘ ድርጅት ዓለም አቀፍ ተወካይ ናቸው። ይህ ተቋም በላይቤሪያ የልማት አጀንዳ ላይ የበኩሉን አስተዋጽኦ ለማድረግ ቁርጠኛ መሆኑን ለባለስልጣናቱ ማሳወቃቸውንም ገልጸዋል። አቶ ታምራት ላይኔም በዚህ ኢንቨስትመንት ድርጅት በቀጥታ ላይቤሪያውያንን ተጠቃሚ በሚያደርግ መልኩ በግብርና፣ ማዕድን፣ በኃይልና ኮንስትራክሽን ስራዎች ላይ እንደሚሰማራ መናገራቸው ዘገባው አስታውቋል። እንግዲህ የቀድሞ ጠቅላይ ሚኒስትር ረጅም ጊዜ በእስር ቤት ነው ያቆዩት። ሰው አሁን ደግሞ በላይቤሪያ ኢንቨስትመንት ላይ የራሳቸውን አሻራ ለማሳረፍ የላይቤሪያ መንግስትን መጠየቃቸው ተሰምቷል። በእኔ በኩል ያለው መረጃ ይሄን ይመስላል። ወደ አንቺ ልውሰድሽ። በቀጣይነት ወደ ያስኩት መረጃ ይሳልፍ። እንግዲህ ከንቲባ አዳነች አቤቤ ያስመረቁትን ፓርክ እናገኛለን። ከንቲባ አዳነች አቤቤ እንግዲህ አዲስ ሁለገብ የህዝብ መዝናኛ ፓርክን መርቀው ለአገልግሎት ክፍት አድርገዋል። በአዲስ ከተማ ክፍለ ከተማ ልዩ ስሙ አዲስ ሰፈር በ30,000 ካሬ ሜትር ላይ ያረፈ ለህፃናት፣ ለወጣቶች፣ ለአረጋውያንና እንዲሁም ደግሞ ለሃ ሀብታም ሳይል አካታች ህዝብ በጋራ የሚገለገልበት እንዲሁም ማራኪ ሆኖ የተጠናቀቀውን ሁለገብ የመዝናኛ ፓርክን ለአካባቢው ነዋሪዎች አማራጭ የመዝናኛ ቦታ ሆኖ እንዲያገለግል በማሰብ የተሰራውን ይህንን የአዲስ ሁለገብ የመዝናኛ ማዕከልን መርቀው ለእይታ ክፍት ያደረጉበት ሁኔታ አለ። እንግዲህ ፓርኩ በውስጡ ፋውንቴን፣ የእግር ኳስ ሜዳ፣ የህፃናት መጫወቻዎች፣ አምፊቲያትር፣ ዘመናዊ ካፍቴሪያ፣ ሱቆችን እንዲሁም የጁስ ባርና ፓርኪንግ፣ ዘመናዊ ሻወርን እንዲሁም ደግሞ መጸዳጃ ቤት
በሰፊ የእግር ጉዞ ለማድረግ የሚጠቀሙበትን የእግር ጉዞ ማድረጊያ መንገድን ተሟልቶለት በጥራት ተገንብቶ የተሰራና ብቁ ሲሆን ክፍት የተደረገ ፓርክ ነው ማለት ነው። ቦታው ከዚህ በፊት እንግዲህ ቆሻሻ መጥያ እንዲሁም ደግሞ ህገወጥ የሆኑ ነገሮች የሚካሄዱበት አላግባብ ይጠቀሙበት የነበረ ሲሆን ዛሬ በርካታ ሴቶች ተጨምረውበት መንፈስን የሚያድስ ህዝብ በጋራ የሚጠቀምበት ንጹህ ከባቢ አየርን የፈጠረ ቦታ ነው። ከንቲባ አዳነች አቤቤም እንግዲህ ባስተላለፉት መልእክት ይህንን ሁለገብ የመዝናኛ ፓርክን ሁላችንም እየተጠቀምንበት እንክብካቤም እንዳይለየው በማለት ሀሳባቸውን ያጋሩበት ሁኔታ አለ። እንግዲህ በየሳምንቱ ቢኒ አዳዲስ ነገሮችን እየሰማንበት ያለንበት ሁኔታ ነው ያለው። አሁ እንግዲህ ከንቲባዋ በጣም በርካታ ስራዎችን እየሰሩ ያሉ ከንቲባ ናቸው። ኢትዮጵያ መንግስትም በተለይም ይሄ የለውጥ መንግስት ከመጣ ወዲያ በተለይ ለፓርክ በጣም ትኩረት ሰጥቶ ተሰርቷል እና ፓርኩን ደግሞ ዝም ብሎ ፓርክ አይደለም፣ በጣም ሳቢና የሚያምር እንዲሁም ለሁሉም ማህበረሰብ በተለይ ደግሞ እግር ኳስ ላይ የሚሰሩ ስራዎች ሜቢ ዛሬ ላይ መስለን ይችላል፣ ነገ ከነገ ወዲያ ወጣቶች ከሱስ የጸዳ ራሳቸውን በዚህ ቦታ ላይ እያሳደጉ ለህይወታቸውም ለሀገርም የሚተርፉ እግር ኳስ ተጫዋቾች የሚወጡበት ሜዲያ እየተሰራ ነውና ትናንትና እንደዚህ አይነት ነገሮች አልነበሩም። የተለያዩ ቦታ ላይ አዳዲስ ሰፈሮች ሲሰሩ አይተሽ ከነበረ ሪያሊቲውን እንነጋገር ከተባለ አስፋልት አለ፣ ቤት አለ፣ ልጆች ቤት ውስጥ ነው ታሽገው የሚቆዩት፣ ወጥተው የመጫወት እድል አልነበራቸው። እነዚህ አሁን እየተሰሩ ያሉ ስራዎች እነዛን ስህተቶች የቀረፉና ለወጣቶች ለህፃናቶች የታሰቡ ስራዎች ናቸውና መልካም ነው፣ ይቀጥል፣ ይበርቱ ነው የምንለው። ይሄ ኢትዮጵያን የተሻለ ቦታ የሚወስዳት ነው። ነገ ከነገ ወዲያ ለልጆቻችን እጅግ በጣም አስፈላጊ ነው። መቀጠል ትችላለን። እሺ ወደ እኔ የመጨረሻ መረጃ ነው ወስድሽ። በጫካ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች እጅ መስጠታቸው የሚገልጽ ዜና ነው ማጋራው ለተመልካቾችም ላንቺም። እንግዲህ የኢፌዴሪ መከላከያ ሰራዊት ግንቦት 14 ቀን 2018 ዓ.ም በሰሜን ሸዋ ዞን ሂዳቡ አቦቴ ወረዳ የመንግስትን ሰላም ጥሪ የተቀበሉ ታጣቂዎች ለስድስተኛ እዝ አዘዞ ክፍለ ጦር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል ደረጀ ኤርጴሳ ገልጸዋል ማለት ነው። መንግስት የሀገርን ሰላምና ደህንነት በዘላቂነት ለማረጋገጥ የዘረጋውን የሰላም በር በመጠቀም በጫካ የሚገኙ የሽብር ቡድኖች ታጣቂዎች በሰላማዊ መንገድ እጅ ሰጥተዋል ሲሉም ተናግረዋል። ከጥፋት አንድም ትርፍ እንደማያገኙ የተረዱት በርካታ የቡድኑ አባላት የጦር መሳሪያቸውን በመያዝ ነው እጃቸውን የሰጡ ሲሉ ተናግረዋል። እንግዲህ ዘገባው የመከላከያ ነው። እኛም ይሄንን ማጋራት ፈልገን ነው። ምክንያቱም ሁሉም ወደ ሰላም ሲመጣ ኢትዮጵያ ለዛ ነውና ደስ የሚል ዜና ነው። እጅ በጦርነት ሳይሆን በሰላማዊ መንገድ ነው እጅ የተሰጠው። ለዛ ነው ለማካፈል የሞከሩት። መልካም ቢኒ፣ ያው ወደኔ ወደ መጨረሻ መረጃ እንለፍና ይሄንን አሻግረን ወደ መጠቅለሉ ምናልፍ ይሆናል። እንግዲህ ወደ ስፖርት ነው ምናልፈው በቀጣይ ማለት ነው። ማንቸስተር ሲቲ እንግዲህ ከትላንት በስቲያ ከፔፕ ጋርዲዮላ ጋር እንደሚለያይ ይፋ ያደረገበት ሁኔታ አለ። ማንቸስተር ሲቲ እንግዲህ ከአሰልጣኝ ፔፕ ጋርዲዮላ ጋር በውድድር አመቱ መጨረሻ እንደሚለያይ ይፋ አድርገዋል። ቢኒ ስፔናዊ አሰልጣኝ ፔፕ ጋርዲዮላ በኢትሃድ የ10 አመታት ቆይታቸው እንግዲህ 20 ዋንጫዎችን ማሳካት የቻለ ትልቅ አሰልጣኝ ነው። አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ ታሪክ በርካታ ዋንጫዎችን ያሳኩ ቀዳሚው አሰልጣኝም ናቸው። ወደ 20 የሚጠጉ ዋንጫዎችን ማለት ነው። ቀደም ብዬ እንደተናገርኩት እንግዲህ የ55 አመቱ አሰልጣኝ ፔፕ ጋርዲዮላ ዛሬ ከሰዓት አካባቢ በሜዳው በኢትሃድ ከአስቶን ቪላ ጋር በሚያደርገው ጨዋታ ክለቡን በይፋ የሚሰናበት እንደሆነ ይፋ የሆነበትን ሁኔታ ሰምተናል። እንግዲህ ሌላ ተጠባቂም ጨዋታ አለ በዛሬው ዕለት ቢኒ። አርሰናል ያው ሻምፒዮን መሆኑን አረጋግጧል። በርግጥ ግን ደግሞ የመጨረሻ ጨዋታ ግዴታ ስለሆነ ዛሬ የሚደረገው ጨዋታ ተጠባቂ ነው። ለመላው የአርሰናል ደጋፊዎችም እንግዲህ እንኳን ደስ አላችሁ ማለት እንወዳለን። አዎ እንግዲህ የ22 አመት ጥበቃ ተጠናቋል። ከዚህ በኋላ በአርሰናል ላይ ሚዜ ያሉ ማሾፍ የለም። ምክንያቱም ሙሽርነቱን ተቀዳጅተዋል፣ አሸንፈዋል። የብዙ አመታት መውደቅ፣ መነሳት፣ መገፋት፣ መጠላት እናንተ አትችሉም መባልን የቀረፉበት ነው። ይሄ
ጽናትን ከነሱ የተማርንበት ነው። ይሄ ሳምንት የአርሰናል ደጋፊዎች ሲደሰቱ በጣም አይተናል። ቦሌ አካባቢ ላይ የነበረው ሁኔታ ባይዘው ቦሌ አካባቢ ላይ በነበረው ሁኔታ ምን ሀገር ምን አይነት ውበት እንዳላትም በዛ በሌሊት አይተናል ቦሌ ላይ እና ይሄ ነገር መሰራቱም ሳይገስ ተገጣጥሟል አጋጣሚና ለአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እንፈልጋለን። እኔ ማንቸስተር ዩናይትድ ደጋፊ ነኝ፣ ግን ቢሆንም የአርሰናል ደጋፊዎች የእውነት ይገባቸዋል። በጣም ረጅም አመት ነው የጠበቁት። በጣም ነበር የምናሾፍባቸው፣ በጣም ነበር የምናላግጥባቸው። ከዚህ በኋላ ረጅም አመት ዋንጫ ያልበላ ቡድን ማንቸስተር ዩናይትድ ሆኗል። እንግዲህ በተራችን እኛ ተተክተናል። እንኳን ደስ ያላችሁ። ፔፕ ጋርዲዮላ ላይ በተመለከተ ትንሽ ነገር ማለት የምፈልገው ነገር ምንድነው፣ ይሄ አሰልጣኝ ወደ ማንቸስተር ሲቲ ከመምጣቱ በፊት በአርሰናል፣ በሊቨርፑል፣ በማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ በጣም በከፍተኛ በተለይ ማንቸስተር ዩናይትድ ዶሚኔት ያደረገበት ወቅት ነበረና እሱ ከመጣ በኋላ ግን ለረጅም ላለፉት 10 አመታት ኦልሞስት ወደ 6 ፕሪሚየር ሊጎችን ማንሳት ይችላል። በድምሩ 20 ዋንጫዎችን ነው ያነሳው። አሁን ያለፉትን 10 አመታት ስንመለከት በእንግሊዝ ፕሪሚየር ሊግ ትልቁ ቡድን ማንቸስተር ሲቲ ነው። ያው እኛ የማንቸስተር ዩናይትድ ደጋፊ ብንሆንም ማለት ነው። እንደውም ሰር አሌክስ ፈርጉሰን ማንቸስተር ሲቲዎችን ጩኸታሞች ጎረቤት ነበረ ሲሉ የሚጠሯቸው፣ ምክንያቱም ምንም ውጤት የሌላቸው ግን ዝም ብለው የሚጮሁ ነበረ ሲሏቸው የነበረው ያንን ሁሉ ታሪክ የቀየረ አሰልጣኝ ነውና የሚችል እጅግ በጣም ጎበዝ የሆነ አሰልጣኝ ነው። እንግዲህ ግን ምናልባትም እንደው ቢኒ እዚህ ጋር ማንሳት የምንችለው ያው ድል አርሰናል ስላደላች ነው በዚህ አመት እንጂ የፔፕ ጋርዲዮላ የመጨረሻ አመት እንደመሆኑ ያው ያለፈውን ድል ቢደግም ለሱም ለአሰልጣኙ ጥሩ ነበር የሚሆነው። ለመሰናበቻ ጥሩ ነበር የሚሆነው። ግን ደግሞ አንድ ነገር ማመን አለበት። እኔ አሁን ማመን ያለብን ነገር ብዬ ማስበው ምንድነው፣ አርቴታ በጣም ጠንቃቃ አሰልጣኝ ነው። የአርሰናል አሰልጣኝ ማለት ነው። በጣም ዋጋ ከፍሏል። ትረስት ዘ ፕሮሰስ እያለ 6 አመት ጠብቋል። አርቴታ ኢቭን ፔፕ ጋርዲዮላ ውጤት ነው ምክትል ሆኖ አብሮ ሰርቷልና ቢሆን ጥሩ ነበር በልቶ ቢያጠናቅቅ። ግን አርሰናሎች መጨረሻ ላይ ነው እጅም የሰጡት። ሄደዋል እኮ እስከ መጨረሻ ድረስ በጣም ፋይት አድርገው፣ ግን ከአንድም ሁለት እድል ሰጥተውት ነበር ለፔፕ ጋርዲዮላ። አርሰናሎች በ9 ነጥብ እየመሩ ኦልሞስት ደርሰዋል የመጀመሪያ። ከዛ ደግሞ ሁለተኛ ላይም እንደዛ አይነት ስቴፕ ተሰጥቶት አልቻለም። በኤቨርተን አቻ ወጣ። ከዛ ደግሞ ያለፈው አንድ ስለነበረ በርማውዝ ደግሞ ተሸነፈ። አርሰናሎች በሉት። ይገባቸዋል። የእውነት ለፍተዋል ማለት ነው አርሰናሎች። በዚህ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ። ደስ አላችሁ ማለት እንወዳለን። እኛም ፕሮግራማችንን አጠናቀናል። ወደ መዝጊያው እንሂድ። እንግዲህ የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች እስካሁን እየተመለከታችሁትን ይመስል ነበረ። የዛሬ መሃል ዳሰሳችን የተለያዩ ለየት ያሉ ርዕሰ ጉዳዮችን ወደ እናንተ አደረስን። አብራችሁን ምርጫችሁ አድርጋችሁ ስትመለከቱን ስለነበረ እጅግ እናመሰግናለን። ፕሮግራሙን ላይክና ሼር በማድረግ እንዲሁም ደግሞ ቻናላችንንም ሰብስክራይብ በማድረግ ቤተሰብነታችሁን እያጠነከራችሁ ጉዟችሁን ከመሃል ሚዲያ ጋር ታደርጉ ዘንድ የአክብሮት ግብዣችን ነው ማለት ነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ ቆይታ አደረግን። እስከ መጨረሻው በድጋሚ አብራችሁን ስለሆናችሁ እጅግ እናመሰግናለን። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳዮች አብረን እስከምንገናኝ ድረስ ሰላማችሁ ይብዛልን እያለን ተሰናበትናችሁ።